ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዓለምነሽ ሹመት ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እኔ እህታችሁ ዓለምነሽ ሹመት እንግዲህ ዛሬ ደግሞ ብቅ ብያላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ክረምቱ እየገባ ነው። እግዚአብሔር ይመስገን ለዚች ሰዓት ለዚች ቀን ያደረሰን። ዛሬ መስከረም ማለት ጥቅምት 8 ነው። አቡነ ኪሮስ ናቸው። እግዚአብሔር የተመሰገነ ይሁን ለዚች ቀንና ለዚች ሰዓት ያደረሰን። የድንግል ማርያም ልጅ ክብር ምስጋና ለሱ ይግባው። ሀገራችን ኢትዮጵያ ሰላም ታድርግልን። ከምንሰማው ክፉ ነገር መጥፎ ነገር ከምናያቸው ነገሮች ሁሉ ሀገራችን ተጠብቃልን። ህዝቦች ሰላም ሆነውልን እኛም ደግሞ ሰላም ሆነን በሰላም በፍቅር ለሀገራችን መሬት በቅተን ሀገራችን ገብተን ከወገኖቻችን ከዘመዶቻችን ከእናት አባቶቻችን ከእህት ከወንድሞቻችን ከአክስት ካጎቶቻችን ጋር በሰላም ተገናኝተን ሁሉም አለፈ ሁሉም እንትን አለ ብለን ደግሞ ከወገን ጋር ተቀላቅለን ወገንን ለማየት ከምንም በላይ አገር ሰላም ሲሆን ነውና አገራችን ደግሞ ኢትዮጵያ ሰላም እንድትሆንልን የድንግል ማርያም ልጅ ፍቃዱ ይሁንልን እያልኩኝ ዛሬ እንግዲህ በአዲስ አጀንዳ መጣሁላችሁ። በአዲስ አጀንዳ የመጣሁላችሁ ያ ማለት የሰው ልጅ ትምህርትም ነው፣ ትማሩበታላችሁም። በተለይ ደግሞ አረብ ሀገር ላላችሁ እህቶቼ ወንድሞቼ ነው ይሄ ለናንተ የምነግራችሁ ማለት ነው። ያ ማለት ሰው ሲያጣ እንደ ጥፋተኛ ነው የሚቆጠር። ሰው ሲቸግረው እንደ ጥፋተኛ እንደ በደለኛ የበደለ ያጠፋ ነው ሆኖ የሚቆጠር ማለት ነው። የሰው ልጅ ሲቸግራችሁ ስማችሁ በጣም ይገናል፣ ስማችሁ በጣም ይበዛል። ሳታጠፉ አጠፉ፣ ሳትበድሉ በደሉ፣ ሳታስከፉ አስከፉ ነው የምትባሉትና መያዝ የመሰለ የለም ማለት እኔ በበኩሌ ያለውንና የሌለውን በአንድ አይኔ ነው የማየው። ለእኔ ሁሉም የአዳምና የሔዋን ዘር እስከሆነ ድረስ በአንድ አይኔ ነው የማየው። አለው ብዬ ለዛ ሰው ወርቅ ምንጣፍ አላነጥፍለትም፣ የለውም ብዬ ደግሞ ያን ሰው አልጠላውም። ማለት የሰው ልጅ ሁሉም የ9 ወር ፍጥረት እስከሆነ ድረስ ከአንድ ማህፀን በ9 ወር እስከተወለደ ድረስ የሰው ልጅ አንድ ነው ማለት ያለውም የሌለውም ኃላፊ ነው። በዚች ምድር ላይ 1000 ዓመት የሚኖር የለም፣ 1000 ዓመት የሚቀመጥ የለም። መሞት አለ፣ መታመም አለ። እና አንዳንድ ሰዎች ይበድሉና ተበዳይ ይሆናሉ። እመቤቴ በድለዋችሁ እነሱ አስከፍተዋችሁ እነሱ አስቀይመዋችሁ ግን ደግሞ እነሱ ተበዳይ ነን ይላሉ። ተበዳይ ነን እኛ ለምን ይቅርታ አይጠይቁንም? ለምን በቃ አለ አይደለ? እነሱ በዳይ ሆነው ተበዳይ ይሆናሉ። እኔ ያጋጠመኝ ብዙ ነገር ስላለ ነው ይሄን ለእናንተ ላደርስላችሁ የመጣሁት ማለት ነው። ሰው እሱን ለከፋው፣ እሱን ለቸገረው፣ እሱን ለራበው፣ እሱን ለጠማው፣ እሱ ለተንከራተተ በዳይ ነው መስሎ የሚታየው። ያ ማለት ኪሱ ስለጎደለ ከፖርሳው ምንም ነገር ስለሌለ ስለቸገረው ብቻ እንደ በዳይ ሆኖ ይቆጠርና ከዛ ደግሞ ያ ሰው እንዳጣ ሳይቀር እግዚአብሔር ከደህና ቦታ ከደህና ደረጃ ሲያደርሰው ሊቆጥረው ያጣውን ሲቆጥር ሊለብሰው ያጣውን ሲለብስና ቆንጆ ሲሆን ያለበትን ቦታ ተቀይሮ ከትንሽዬ ማማ ላይ ሲደርስ ለምን ይቅርታ አይጠይቀኝም? ለምን ዘጋይ? ምን በድየው ነው? ምን አድርጌው ነው ይላል። ማርያምን ስታጡ ማለት ነው ያለ እንትናችሁ ያለ ጥፋታችሁ ያላደረጋችሁትን ነገር እንዳደረጋችሁ ትቆጠራላችሁ። እንደዚህ አድርጋይ ነው፣ እንደዚህ በድላይ ነው፣ እንደዚህ በቃ አይደለ ጥፋት የሌለባችሁ ላይ ጥፋተኛ ሆናችሁ ትገኛላችሁ ማለት ነው። ያ ማለት ስላጣችሁ ነው ይሄ ሁሉ
ከናንተ ሊሆን እንደዚህ እንሰሙ የሚገባውና ማለት ነው። እና በራሳችሁ ላይ ደግሞ በህይወታችሁ ላይ እኔ ነኝ ፈራጂ፣ እኔ ነኝ አዋቂ፣ እኔ አውቅላችኋለሁ፣ እኔ ያልኳችሁን ስሙ፣ እኔ የሚላችሁን እንትን በሉ ይሏችኋል። እኔ ከአሁን በፊት አንዴም ሁለቴም ስለደረሰኝ ነው ማለት የሰው ልጅ እንደተከፋ እንደተቸገረ እንዳጣ አይቀርም። ሰው ያገኛል። ሰው በቃ የሰው ልጅ ማጣት ቁምጥና አይደለም። ማጣት አብሮ አልተወለደም። የሰው የዋህ ይሆንና ነገሮችን አርቆ ሳያይ ሲቀር ገንዘቦቹን ይበትናል። አሁን በተለይ እኛ አረብ ሀገር ያለ ነው የዋህ ነን፣ በጣም የዋህ ነን። ሰው ይከፋል። የአክስት ልጅ ቸገረ ከተባለ ብራችን እንልካለን፣ አሳክሙት እንላለን። አጎታመመ ከተባለ እንደዚህ አድርጉ። ግን መሆን የሌለበትን ድርጊት እናደርጋለን። ሰው አትርዱ ሳይሆን መረዳት ያለበትና የሌለበትን ለይተን ልናውቅ ይገባል ባይነኝ እኔ ማለት ነው። ማለት እኔ ከአሁን በፊት ስንት ነገሮችን ስላየሁ ነው ይህን ነገር ወደ እናንተ ያመጣሁት። ይህን ነገር እንድትማሩበት ያረኩኝ ምላችሁ እንድትማሩበት ነው። እኔ ከአሁን በፊት ልጄን ወልጄ ቃልዬን ወልጄ ከሱዳን ነው እኔ ቃልዬን ያረገዝኳት። ባለቤቴን የሚያገባው ሱዳን ሀገር ነው። እና ቃልዬን እርጉዝ ሁኜ ስመጣ ነው እሱ ተከትሎኝ ወደ ኢትዮጵያ የመጣ ማለት ነው። እና የሆነች ልጅ ቃልዬን ከማዘር ጋር አስቀምጫት ወልጄ እሱም ስራ አልነበረውም፣ እኔም ስራ የለኝም። ስንመጣ በነጌት ነው የመጣን። ከሱዳን ስንመለስ ምንም ነገር ሳንይዝ ነው የመጣ ነው፣ ባዷችን ማለት ነው የመጣ ነው። እና ሁለታችንም ባዷችን በምንመጣ ሰዓት ማለት ነው የሆነች ዘመዳችን አለች አዲስ አበባ። ለእኔ አብሮ አደጌ ናት፣ እህቴ ናት፣ ያጎቴ ልጅ ናት። እና ደላላ ናት ነበረች፣ አሁን እንኳን አላውቅም። ማለት በቃ ታገናኛለች ሰውን። አረብ ሀገር የሚሄዱ እህቶቻችን ከኤጀንሲ ወይም ደግሞ ከአንዳንድ ዳና ደላላዎች ጋር ታገናኝና ታስልካለች ወደ አረብ ሀገር ማለት ነው። እና ለማዘር እኔ አረብ ሀገር መሄድ የምትፈልግ ከሆነ ባሏን ትፍታው፣ ባሏን ካልፈታችሁ እኔ አረብ ሀገር መላክ አልችልም እሷን አለቻት። እንግዲህ አረብ ሀገር ሌላ ነው መስፈርት አለው፣ የራሱ የሆነ ቦታ አለው። ባሌ ደግሞ የራሱ የሆነ ቦታ አለው። አንድ ሰው ስደት ልትሄጂ ልትሰሪ አካል አምሳልሽን የልጅሽን አባት ባልሽን ለመለየት ከባድ ነው። ምክንያቱም ስደት ጥሩም ክፉም ነገር ሊያጋጥምሽ ይችላል። ልታገኝም ላታገኝበትም ትችያለሽ። 50-50 ነው ሁነሽ የምትወጪው። ልትቀየሪበትም ላትቀየሪበትም ትችያለሽ። እችላለሁ ብለን ነው እኛ ስደትን የምንወጣውና ከዛ እኔ ግራ ገባኝ። እኔ እንኳን ሲቸግርህ ከጎንህ ልሆን፣ ሲርብህ ልራብ፣ ስትጠማ ልጠማ፣ ስትታመም ልታመምልህ፣ ስትደሰት ልደሰትልህ፣ ስትከፋ ልከፋልህ ብዬ በእግዚአብሔር ቃል በክርስቶስ ፊት ቃል ገብቼ ያገባሁት ባሌን በእንደዚህ አይነት ቆሻሻ አመለካከት አልፈታም። አረብ ሀገሩ ይቀራል እንጂ እንደዛ አላደርግም አልኩኝ። እሱም እንደኔ ሲርብሽ ልራብ፣ ሲጠማሽ ልጠማ፣ ሲከፋሽ ልከፋ ብሎ ቃል ገብቶልኝ ቃል ተገባብቼ እንደ ማንኛውም አይደለም በስነ ስርዓት ነው ቤተ ክርስቲያን ነው ባሌን ያገባሁትኝና ገረመኝና ሁሉን ነገር በሆዴ ያስኩት። እዛ አማራጭ ሳጣ ምን አልኳት፣ ችግር የለውም ከጠበቀ ጠበቀኝ፣ ካልጠበቀ ደግሞ ጣጣ የለውም። መለየት በእኔ አልተጀመረም። ወልዶ መለየት ከባድ እንደሆን ታውቁታላችሁ። ያለ አባት ማደግ ምን ያክል እንደሚያም፣ ያለ አባት ማደግ ምን ያክል መስዋዕትነት እንደሚያስከፍል ያያችሁት ልታውቁት ይገባል። እና እንደዛ አልኩኝና በዚህ ተስማማንና ሄድኩኝ አዲስ አበባ ማለት ነው። አዲስ አበባ ለአንዴና ለመጀመሪያ ጊዜ ነው የሄድኩኝ። ሂጅ አላውቀውም። እኔ ወደ አዲስ አበባ መስመር ሂጅ ብሎኝ አያውቅም። ሂጅ አላውቅምና እግዚአብሔር ይመስገን አዲስ አበባ እህቶች አሉ።
ሁለት እህቶች አሉ ትንንሾቼ ማለት ነው። ግን ያው እነሱ ስለዚህ ስለ አረብ ሀገር ደላላነት ምናምን አያውቁም እና እነሱ አላረፍኩም። እሷ እንድትልከኝ ብዬ ከእሷ ቤት ነው ያረፍኩኝ። ከዛ ከእሷ ቤት ሳርፍ ስገባ በመጣሪ ስም ብቻ ይሁን አረፍኩኝ። ሁሉን ነገር አየሁ፣ በቃ ተመለከትኩኝ፣ ምን አልኩኝ። ብዙ ነገሮችን መወራት የሌለባቸው ነገሮች አሉ፣ አሳለፍኳቸው። ግን መቼም ከውስጤ ሊወጣልኝ አልቻለ። እኔ በነገራችን ላይ ለፍላፊ ነኝ፣ ተናጋሪ ነኝ። ቂም መያዝ አልወድም። ቂም የሚባል ነገር በጣም ነው የሚያስጠላኝ። ቂም መያዝ አልወድም። ግን የዚህ ነገር ግን ልረሳት የማልችላት ነገር ስለሆነች በቃ ከውስጤ ሁሌም አትወጣልኝም። እኔ የአባቷ የትንሽ እህት ልጅ ነኝ። ያ ደግሞ ዘመድ ነው፣ የእናቷ ዘመድ፣ የእናቷ በቃ አላለ በጣም ርቀት አለው ያ ዘመዷ ማለት ነው። እና ውጭ ላይ ሮብ ቀን ትሆን ዓርብ ቀን ብቻ እንደዛ ነው ቀን ነው፣ ጾም ነበረ። ውጭ ላይ ሁላችን ተቀምጠን እቃ ጣጥባ ምናምን ጨርሰን ውጭ ላይ ተቀምጠን ነበር። ፀሐይ እየሞቅንና ልጁ ይመጣል፣ ዘመዷ ማለት ነው። እህቷም አለች አብራ እንደኔ እየሰለጠነች ወደ አረብ ሀገር ለመሄድ ማለት ነው። እኔ እሷ ቤት ቅዳሜ ከሰዓት ሂጄ እሁድን ውዬ ሰኞ ስልጠና ስላለኝ ሰኞ ነው የምወጣው። ከሰኞ እስከ ዓርብ እስከ ቅዳሜ ጧት ከእህቶቼ ጋራ ነው የምሆነው። እህቶቼ እንጂ እሷ አላስቸግርም ሰውን። እዛ መጨረሻ ላይ ያን ልጅ መጥቶ ሲቆም ገና መጥቶ ነው ግብት ያለ። ልጁን አውቀዋለሁ፣ ገጠር ነው፣ አብረን አድገናል ማለት ይቻላል። በርቀትም ቢሆን አውቀዋለሁ። እና ልጁ ያው የተወሰነ የግልም ስራ ቢሆን ተቀጥሮ ይሰራል፣ ብር አለው። አለባበሱም ሸጋ ነው፣ ቆንጆ ነው። ሰው ልጅ በልብስ አይለካም። የሰው ልጅ ባለባበሱ ሊለካ አይገባውም። የሰው ልጅ በአንደበቱና በስብዕናው ነው እንጂ ሊለካ የሚገባው ሰው ስላለው ብቻ በብሩ ባለባበሱ ሊለካ አይገባውም። እና የሆነች እንደ ጣውላ ነገር ዱካ አላታለን፣ እንጨት በእንጨት መረባረቡና ከታች መቀመጫ ጥንጥዬ ወንበር ናት። እና ከዛች ቁጭ ብያለሁ። ሁሉ ሰላም ብሏቸው ምናምን እኔንም ሰላም ብሎ ልጁ ተቋመና ያወራቸዋል። ከዛ እንድትክ ብላየችኝና ደፋር ነሽ አንቺ ደፋር አለችኝ። ማለት አልኳት፣ በጣም ደፋር ነሽ፣ እንዴት እሱ ቁሞ አንቺ ትቀመጫለሽ አለችኝ። መብርሃን ምስክሬ ናት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተቀመጥ ብዬ እንደዚህ ብድግ አልኩኝ። ተነሽለት አንቺ ቁመሽ ቁጭ ብለሽ ታየዋለሽ እንዴ? እሱ ቁሞ እንዴት ቁጭ ብለሽ ታየዋለሽ እሱ ቁሞ አለችኝ። እመቤቴን ማረሳው እርሹ ብትሉኝ ማረሳው በቃ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ውይ ለካ ማጣት በዚህ ልክ ያስንቃል እንዴ! አብረን አድገናል፣ ብዙ ነገሮችን አብረን አሳልፈናል። እኔ ቀብጬ ነው ያደግኩኝ። ሱዳን ነው እንጂ ያጨምንትን ያበላሸኝ ብር እንዳልይዝ ምናምን ሰውን ስለምወድ ነው እንጂ ደግሞ እንትን ብዬ አይደለም። ከዛ አይ መድኃኒዓለም አባቴ ይሁን እስኪ አልኩኝና ብድግ አልኩኝ። ከዛ ቅፈፈፍ ማርያምን ገብተን ጾም ሰዓት ደርሶ ቡና ተፈልቶ እንጀራ ምናምን ሲቀርብ መብርሃን ምስክርን ወደ ውስጤ እያለቀስኩኝ ነው እንጀራውን የቀመስኩት። ወደ ውስጤ ወደ ላይ እንዳላለቅሰው ምን ሆነሽ ነው ይላሉ በሚል ሁኔታ ማለት ነው። እና መጨረሻ ላይ የዛሬ 2 ዓመት 3 ዓመት ገደማ ከዚህ ሀገር እኔ 4 ዓመት ከ5ኛ ወሬን ይዣለሁ። እና ያክስቴ ልጅ ከአሜሪካ መታ ሲስተርም እነሱን ተሰብስበዋል። እና ሁሎቹን በቪዲዮ ያወራቸው መብርሃን ምስክሬት ይሁን ማለት ነው። ዛሬ አጋይስታል የሚያብርሃሙ ስላሴ ናቸው ማለት አቡነ ኪሮስ ናቸው ዛሬ ማለት ነው። እና አልዋሽም፣ አላውቃትም፣ ጠፋችኝ፣ ጥላት ገባች፣ ጠቆረች። እና ሰላም ሁሉንም ባንድ ነው ሰላም ያልኳቸው በቪዲዮ ስለሆነ ከሌ ብዬ ስም አልጠራሁም። ከዛ ለሲስተር ምን ብትላጥር ነው እንዴት ሰላም አትለኝም? ምን በድያት ነው? እኔ እኮ ለዚህ ያበቃት ምናምን ለዚህ ያበቃኝ ቸር መድኃኒዓለም ነው። ለዚህ ያበቃኝ የድንግል ማርያም ልጅ ነው እንጂ እሷ አይደለችም። እሷ
ሶሻል ሚዲያ ላይ ማውራት ማልፈልጋቸው ብዙ ነገሮች አሉ እና ወቀሳ ገባች ሲስተርን ምናምን በቃ ብዙ ነገር ማለት ነው። እኔ አይዶንት ኬር ምንም አይመስለኝም። ወቀሰችኝ አልወቀሰችኝ ትምህርት አድርጌዋለሁ፣ ተምሬበታለሁ። ሰውን ምን ያክል ሰው ለሰው ልጅ ምን ያክል እንደሆነ ሰው ሲያጣ ሰውን እንዴት ሰው እንደሚጠላው ሰው ሲቸግረው እንኳን ጓደኛ ይቅርና ስጋ ዘመድ እንደሚጠላ የተማርኩበት ቀን ነውና እናንተ ደግሞ እህቶች አረብ ሀገር የምትሰሩ ሁላችሁም ማለት ነው ገንዘባችሁን ሴቭ እንድታደርጉ እኔ ላወራው ፍላጎት ኑሮኝ ሳይሆን ያወራሁት ግን በቃ የሰው ልጅ እንዲማርበት ስለምፈልግ ነው። የሰው ልጅ ሰው እንዲሆን ስለምፈልግ ነው። ለዛ ነውና ገንዘባችሁን ሴቭ አድርጉ፣ ገንዘባችሁን ያዙ፣ ወዳጅና ጠላታችሁን ለዩ። ጓደኛም ቢሆን የምትለዩትና ማትለዩት ጓደኛ አላችሁ። ሁሉ ጓደኛ ሊሆን ይችላል። አይኖ ችግር የለውም፣ ልታወሩት ትችላላችሁ። ግን ደግሞ የጓደኛ መስፈርትን የሚያሟላና የማያሟላ ጓደኛ አለ። ጓደኛ በቃ የሆነ ካንተ የሚፈልገው ጥቅም ሲኖር ብቻ ነው። ጓደኛም ቢሆን ካንተ የሆነ ነገር ሲፈልግ ጥቅም ከፈለገ ብቻ ነው አንተን የሚፈልግህም የሚደውልልህም እንጂ ጓደኛም ቢሆን ለራሱ ሲፈልግ ብቻ ነው የሚፈልግህ አንተን የሚፈልግሽ አንቺንም ሆነ አንተን ማለት ነው። እና እኔ በእርግጥ እኔ ጓደኛ የለኝም። አንዲት ናት ስለዛችን ትዘዝዬ የምትባል ጓደኛ ነው ያለችኝ። ከሷ ጋር እንኳን ከተለያየን ራሱ ስንት ጊዜ አለን። እና ራሳችሁ ልትጠብቁ ይሻላል። ገንዘብ ልትይዙ ይገባል። ከሌላችሁ ይሄ አክስቴ ልጅ ነው አብሮ አደጌ ነው፣ ይሄ አያጎቴ ልጅ ነው አብሮ አደጌ ነው ምናምን ኧረ ባናቱ ይተካል። እንደዛ የሚባል አማርኛ የለም። የአክስት ልጅ እህት በአንድ ሆድ የወጣ፣ ያጎት ልጅ እህት በአንድ ሆድ የወጣ፣ እናት ብትከፋም ብትበጅም እናቴ ስላለችልኝ እናቴ ልጄን ስለያዘችልኝ ነው እኔ መጥቼ ለመስራት የቻልኩት ማለት ነው። እግዚአብሔር ይመስገን። እናቴን 1000 ዓመት ያቆይልኝ። እናቴን ቸሩ መድኃኒዓለም ለዓይነ ሥጋ ድጋሜ ከእናቴ ጋር እንድበቃ ፍቃዱ ይሁንልኝ። ከዛ ውጭ ላለው አክስትም ሆነ አጎት ዘመድም ሆነ ምንም አይመስለኝም። በሰላም የሆኑ ክፋቸውን አለስማ አይሞቱብኝ፣ አይታመሙብኝ። ግን ደግሞ ማን እንደ እናቴ ብቻ በሰላም በፍቅር በደስታ ትቆይልኝ ነው የምለው። እና አረብ ሀገር ላላችሁ እህቶቼ ነው ይሄን ነገር መልእክት ማስተላልፍላችሁ። ገንዘባችሁን ሴቭ እንድታደርጉ ሀውሜኒ ብራችሁን እንድትይዙ ሲኖራችሁ ቤታችሁ ሲደላ ከእናንተ ትርፍ ካለ ማንንም ሰው መርዳት ይቻላል። ግን እናንተን እየጎዳችሁ ሰውን መጥቀም ስታጡ ያ ሰው እሷ እኮ በቸገረን ጊዜ ጠቅማናለች፣ በቸገረን ጊዜ ረድታናለች አይላችሁም። ይህን አንደርስታንድ እንድታደርጉት ይገባል። እሺ የኔ ውዶቼ፣ የኔ ማሮቼ፣ የኔ እንቆቼ እና በተረፈ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ይህን ቪዲዮ እንታዩ በሙሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስተትም ካለብኝ ይታረማለሁ። ሀይላቢው ሰማች ወዳችኋለሁ። መልካም ቀን።